ሰላም ጤና ይስጥልኝ ውድ ላይ ቤተሰቦች እንደምን ከረማችሁ በያላችሁበት የዓለም ክፍል ሰላም ፍቅር ጤና ከናንተ ጋር ይሁን እያልኩኝ ዛሬ ሻለላችሁ የቀረብኩት ሰኞ ሰኔ 9 እስራኤል በኢራን የቴሌቪዥን ጣቢያ ያደረሰችው ጥቃት አለና ይሄንን ጥቃት ከምዕራባውያን ጆርናሊስቶች ጋር በማነጻጸር ይዤላችሁ የቀረብኩት አሌክሳንደር ዮሐንስ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ በርዕሱ በቪዲዮ ርዕስ ላይ እንዳያችሁትም ምንና ምን ናቸው ብዬ የጀመርኩት ማለት ነው። እንግዲህ ሰኞ ሰኔ 9 የኢራን መንግስታዊ ቴሌቪዥን ጣቢያ ላይ እስራኤል ጥቃት አድርሳ ነበርና ይሄ ጥቃት በሚደርስበት ጊዜ ደግሞ የቴሌቪዥን ጣቢያው ቀጥታ ስርጭት እያስተላለፈ ነውና ይሄንን ስራ ከሚሰሩት ጋዜጠኞች ወይም ደግሞ ጥቃቱ በሚደርስበት ሰዓት ላይ ቀጥታ ስርጭት ከሚያስተላልፉ ጋዜጠኞች መካከል ሳራ ኢማም አንዷ ነች። ወይም ደግሞ በዚህ ጥቃት ምክንያት የተዋወቅናት ጋዜጠኛ አንዷ ነችና እሷንና እንዲሁም ደግሞ በምዕራቡ ዓለም ደግሞ ያለችውን ክላረስ ዋርደንን በማነጻጸር ማለት ነው ሁለቱን እንዴት ምዕራቡ ዓለም ፖርትሬይ እንደሚያደርገውና ሪያሊቲው ግን ምንድነው የሚለውን ነገር እንደምሳሌ በማንሳት ማለት ነው እንዴት ፖርትሬት እንደሚደረጉ በዚህ ፕሮግራም የምናይ ይሆናል። መጀመሪያ ግን ምናልባት የመጨረሻዎቹ ሞመንቶች ሳራ ኢማም ፕሮግራም በምታቀርብበት ጊዜ የእስራኤል ጥቃት ሊደርስ አካባቢ የነበረውን ሞመንት አይተን እንመለስ። صدای متجاوز به خاک وطن، صدای متجاوز به صدای حق و حقیقت است. آنچه که ملاحظه کردید، صدایی که شنیدید، فضای غبارآلوده استودیو እንግዲህ ታያችሁት ሳራ ኢማም ምናልባት እድለኛ ሆና ሳራ ኢማም እና አጠገቧ ያሉት ሰው እንግዲህ እድለኛ ሆና ወደ ቀጥታ ስርጭቱ እንግዲህ ተመልሳለች። ብዙም ያቆየ አይመስለኝም ማለት ነው። ነገር ግን ሌሎች በኢራን መንግስታዊ ቴሌቪዥን ዋና መስሪያ ቤት የነበሩ 18 ሰዎች ተገድለዋል ማለት ነውና እንግዲህ ይሄንን ጥቃት ከደረሰ በኋላና ሳራም ተረጋግታ ድጋሚ ከተመለሰች በኋላ ይህ የቴሌቪዥን ጣቢያው ላይ የተደረገ ጥቃት ሳይሆን ፍሪ ስፒች ላይ የተደረገ ጥቃት ነው ነበር ያለችው ማለት ነው። ኖርማሊ ያው ምንም እንኳን ኢራን ኮንሰርቫቲቭ ሶሳይቲ እንደመሆኑ ማለት ነው ፍሪ ስፒች ላይ መንግስት የራሱ መንግስትም ኮንትሮል እንደሚያደርገው እያወቀን ነገር ግን ሌላ ሀገር ግን መጥቶ የኖርማሊ ፐብሊክ የሚያየውን የቴሌቪዥን ጣቢያ ወይም ደግሞ ለህዝብ የሚተላለፍን ፕሮግራም ላይ ጥቃት ማድረሱ ነው እንጂ የኢራን ፕሬስ ወይም ደግሞ የኢራን ስርዓት ኮምፕሊትሊ ነፃ ነው ማለትም እርግጠኛ መሆን አይቻልም። ደሴም እኛ ሀገርም ያለውንም ነገር ማለት ነው። ነገር ግን ፖይንቱ ይሄ ሳይሆን ምን ያህል የእስራኤል ጥቃት ሲሆን ጀስቲፋይድ እንደሚሆን ለማሳየት ያህል ነው ማለት ነው። እና እስራኤል ኖርማሊ ይሄ በጋዜጠኞች ላይ ጋዜጠኞችን ታርጌት ያደረገ ጥቃት ማለት ነው የእስራኤል የመጀመሪያው አይደለም። ምናልባት ላለፉት 21 ወራት አጠቃላይ ጋዛ ላይ በምታደርገው ጦርነት ማለት ነው ከ200 በላይ የሚሆኑ ጋዜጠኞችን መግደሏ የሚታወስ ነው ወይም ደግሞ ተመዝግቦ ያለ ነገር ነው። እና በፍልስጤም እንግዲህ እነዚህ ጋዜጠኞች ምንድነው ወንጀላቸው ብትሉ የእስራኤልን ጥቃት ወይም ደግሞ የእስራኤልን ከህግ ከኢንተርናሽናል ሎ ውጪ የሆነውን ፍልስጤማውያን ላይ እያደረሰች ያለችውን ነገር ለዓለም ህዝብ ማሳወቅ መቻላቸው ነው። ኦንሊ ጥፋታቸው ይሄ ነው። በዚህም ደግሞ እስከ ህይወት መስዋዕትነት የሚከፈሉ ጋዜጠኞች አሉ ማለት ነው። እና የእስራኤል ጥቃቱን ማድረሱ ማለት ነው አዲስ ነገር አይደለም። እንዲሁም ደግሞ ራሳቸውም አምነውታል ማለት ነው። ምክንያቱም የሰጡት ጀስቲፊኬሽን ምንድነው የእስራኤል ጦር መሪ የሰጡት ምንድነው የኢራን ቴሌቪዥን ጣቢያ በኢራን ወታደሮች ለኢራን ወታደራዊ ኃይል ፕሮፓጋንዳ በመሆን እየሰራ ስለሆነ ነው ጥቃቱን የፈጸመው ያሉት ጀስቲፊኬሽን ነው የሰጠው ማለት ነው። እና የእስራኤል የሚዲያ ሰዎችን ታርጌት ያደረገ ጥቃት አዲስ አይደለም ማለት ነው። እንዲሁም ደግሞ ለምሳሌ ሜይ 21 ላይ አልጀዚራ እና አሶሺየትድ ፕሬስ የሚሰሩበት የነበረ እንደ ዋና መስሪያ ቤት ይጠቀሙበት የነበረን አንድ ፎቅ ህንፃ ማለት ነው ጋዛ ውስጥ ጥቃት ፈጽማ ሙሉ ለሙሉ ከጥቅም ውጭ እንዳደረገችው የሚታወስ ነው። ስቲል እንዲሁም ደግሞ በተጨማሪ ስቲል ነው ኢንተርናሽናል ጋዜጠኞች ወደ ጋዛ እንዳይገቡ ከልክላለች። የተመረጡና የታወቁ ራሱ አይዲኤፍ በሚፈልገው መልኩ የሚጓዙ ጋዜጠኞች ብቻ ናቸው ወደ ጋዛ እንዲገቡ የሚፈለገው። ናሬቲቫቸውም የታወቀ ነው የእስራኤልን ናሬቲቭ ደግፈው ስለሚያወሩ ማለት ነው። ነገር ግን ከኢንተርናሽናል ህግ አንጻር ካየ ነው ማለት ነው ለመጀመሪያ አንደኛው የጄኔቫ ኮንቬንሽንን 1949 የተፈረመው አለ ፕሮቴክሽን 1 የሚባለው አርቲክል 79 አለ። የሮም ስታተስ ኢንተርናሽናል ክሪሚናል ኮርት አርቲክል 8 አለ። ዩኤን ኢንተርናሽናል ሪዞሉሽን
ዩኤን ሴኩሪቲ ካውንስል 2022 የሚል ሌላ አለ። እንዲሁም እስራኤል ራሷ ምናልባትም በአራቱም ጄኔቫ ኮንቬንሽን ላይ ብትፈርምም ማለት ነው እነዚህ ኤክስትራ ፕሮቶኮል የሚባሉት ፕሮቶኮል 1ን ጨምሮ ያሉትን 9 ፕሮቶኮሎች ላይ አልፈረመችም። እንዲሁም ደግሞ 2000 ላይ ይሄንን ፈርማ ከዛ በኋላ 2022 ላይ ወጣለች ማለት ነው። ይሄንን ባንመለከት ነገር ግን ሌሎች አጠቃላይ የዩኤን ሴኩሪቲ ካውንስልን ጨምሮ ያሉትን ኢንተርናሽናል ሎዎች ብናይ ማለት ነው ጋዜጠኛን ላይ ጥቃት ማድረስና መግደል ኢት ኢዝ ኤ ዋር ክራይም ይላል ማለት ነው። ነገር ግን ያው እንደምታውቁት ኢንተርናሽናል ሎ አሜሪካና እስራኤል ስፔሻሊ ለእስራኤል ሲሆን ወደ ጎን እንደሚባለው ከግምት ውስጥ እየከተትን ማለት ነው። ይሄንን ደግሞ እንግዲህ በባለፈው ቪዲዮንም እንዳየነው ማለት ነው ኔቶ የሬዲዮ ቴሌቪዥን ኦፍ ሰርቢያን 1999 ላይ ከደበደበ በኋላ የሰጠው ጀስቲፊኬሽን እና አሁን ኢራን ላይ የእስራኤል መንግስት የሰጠው ጀስቲፊኬሽን ኦልሞስት ተመሳሳይ ነው። ምክንያቱም ያኔ የሰርቢያን ሬዲዮና ቴሌቪዥን ጣቢያ ሲደበድብ ማለት ነው የሚሎዞቪች የፕሮፓጋንዳ ማስተላለፊያ ነበር ስለሆነ ነው ይህንን ጥቃት ያደረስ ነው የሚለው ማለት ነው። እና ባለፈውም እንደተናገርኩት ምናልባት ከህግና ስርዓት ውጭ በሆነ ወይም ደግሞ ኢንተርናሽናል ስርዓትን ወደ ጎን በማድረግ የሚፈልጉትን ነገር ዌስተርን ካንትሪዎች ስፔሻሊ ደግሞ በአሜሪካ ሊድ የሚደረግ ከሆነ የሚፈልጉትን ነገር ከማድረግ ወደኋላ እንደማይሉ በባለፈው ቪዲዮ አይተናል ማለት ነው። ይሄም ደግሞ ተመሳሳይ ነገር ነው። 1999 ላይ ኔቶ ይሄንን አድርጓል በአሜሪካ መሪነት ማለት ነው። ስለዚህ እስራኤልም አሁን ይህንን ብታደርግ አዲስ ነገር አይደለም። ይህ በነገራችን ላይ የኢራን ቴሌቪዥን ማለት ነው የኢራን መንግስት ቴሌቪዥን በኢራን በጣም በስፋት ከሚታዩ ቴሌቪዥን ጣቢያዎች መካከል አንዱ ነው። እንደ አልጀዚራ ዘገባ ከሆነ ማለት ነው ከ1940 ጀምሮ ስራ ላይ የነበረ እና በዚህ ቴሌቪዥን ጣቢያ ደግሞ ከሚያስተላልፉ ጋዜጠኞች መካከል ትልቅ ስፍራ አላቸው ከሚባሉ ጋዜጠኞች መካከል ሳራ አንዷ ነች ማለት ነው። ይህ ማለት በኢንዳይሬክትሊ ይህ ጥቃት የእስራኤል ይህ ጥቃት ምናልባት በቴሌቪዥን ጣቢያው እንደ ሲምቦል ሆነ እንጂ ቀጥታ ለኢራን ማህበረሰብ ወይም ደግሞ ለተቀረው የኢራን ህዝብ መልእክት ለማስተላለፍም ጭምር ማለት ነው። ሳይኮሎጂካል ዋርፌር ማለት ነው። ህብረተሰቡን ስጋት ውስጥ እና ፍርሃት ውስጥ ለመክተት እና ምናልባት ውስጥ ኢራን ውስጥ ኦልሬዲ አስርገው ባስገቧቸው ሴሎች ደግሞ የሽብር ጥቃት በማድረስ ኪያስ መፍጠርን ታርጌት ያደረገ ወይም ደግሞ ዓላማ ያደረገ ነው ማለት ነው ይሄ ጥቃት በአጠቃላይ። ነገር ግን ችግሩ ምንድነው? እንደዚህ እንደ ኢራን አይነት ይሄ ኤንሸንት ሲቪላይዜሽን አይነት ሶሳይቲ ማለት ነው እንደ መደፈር ነው የሚያዩት፣ እንደ ክብረ ነክ ነገር ነው የሚያዩት ማለት ነው። እና ሞር ቁጣ እንዲሰነዝሩ ወይም ደግሞ እንዲቆጡ ነው እና የሚያደርጋቸው እንደዚህ አይነት ጥቃት እንጂ ፍርሃትና መሸበር እንዲኖርባቸው አያደርግም ማለት ነው። ምሳሌዎችን ደግሞ ለዚህ ለማስረዳት ያህል ለምሳሌ ያህል በ12ቱ ቀን በዚህ ጦርነት ማለት ነው ኢራናውያን ናቸው አገራቸውን ለቀው እየወጡት ወይስ ደግሞ እስራኤላውያን ናቸው ለቀው እየወጡት ብለን ኮንሲደር ስናደርግ ማለት ነው ምንም እንኳን የእስራኤል ትራንስፖርት ሚኒስቴር ከሀገር ማንም እንዳይወጣ አካባቢ ያደርግ የአየር ኃይልንም ዝግ ቢያደርግ ማለት ነው በቻሉት አጋጣሚ ሁሉ እስራኤላውያን እየወጡ ይገኛሉ። ምክንያቱም ይሄ ሴትለር ኮሎናይዜሽን ፕሮጀክት ስለሆነ ማለት ነው አብዛኞቹ እስራኤል ውስጥ ያሉት ሰዎች ማለት ነው ዱዋል ሲቲዝን ያላቸው ናቸው። ስለዚህ መከራም ችግርም ሲሆን ከሀገራቸው ቁጭ ብለው ሁሉን ነገር መጋፈጥ ወይም ደግሞ መቀበል የሚፈልጉ አይነት ሰዎች አይደሉም። ስለዚህ የተሻለ አማራጭ ስላላቸው ወደ ተሻለ አማራጭ ይሄዳሉ ማለት ነው። ኢራን ጋር ግን ስትመጡ ማለት ነው ከኢራን እና ከኢራን ውጭ ሌላ አማራጭ የላቸውም። ሁለተኛ ይሄ ኤንሸንት ሲቪላይዜሽን ያለው ሶሳይቲ ማለት ነው ባይ ዲፎልት ፕራውድ የሆነ ሶሳይቲ ነው። ስለዚህ መተህ ድንበር አልፈህ ልታጠቃው ስትሞክር ሞር አንግሪየር የምታደርገው ነው ማለት ነው። ኢቨን ወደኛ ሀገር እንኳን አሁን በዚህ ጀስቲፊኬሽን በእስራኤል ጀስቲፊኬሽን ብንነሳ ማለት ነው ለምሳሌ ጀስቲፋይ ከሚደረግበት ነገር አንዱ ማለት ነው አያቶላ ኮሚኒ የቴሌቪዥን ጣቢያውን ስራ አስኪያጅ የሚመድቡት እሳቸው ስለሆኑ ዳይሬክትሊ ተጠሪነቱ ለእሳቸው ነው የሚል ነው ጀስቲፊኬሽን የሰጡት እስራኤሎቹ ማለት ነው። ስለዚህ በዚህ ሎጂክ ተነስተን ማለት ነው ለምሳሌ ብንወስድ በኛ መሀል ማለት ነው ምንም እንኳን ኢቲቪ የሚያስተላልፈው ነገር ኮምፕሊትሊ በሚባል ደረጃ ማለት ነው መንግስት የሚፈልገው ናሬቲቭ እንደሆነ ብናቅም ኢቨን ፋናም ተመሳሳይ አይነት ነገር ቢኖረውም ማለት ነው። ነገር ግን ጠቅላይ ሚኒስትሩ የመረጧቸውን ሰዎች የኢትዮጵያ ፌዴሬሽን ምክር ቤት ያጸድቃል። ደን እነዚህ ሰዎች ናቸው የኢቲቪ ቦርድ አባላት የሚሆኑት ማለት ነው። ስለዚህ በእስራኤሎቹ ጀስቲፊኬሽን ማለት ነው ምንም እንኳን ኢቲቪን ብንጠላውም ምክንያቱም አብዛኛው ናሬቲቭ የተጣራና መንግስት የሚፈልገው አይነት ብቻ ናሬቲቭ ስለሆነ ማለት ነው። ነገር ግን ሌላ አውትሳይደር ለምሳሌ እንበልና ከጎረቤታችን መካከል አንዱ ሀገር ይህንን የቴሌቪዥን ጣቢያ ጥቃት ቢፈጽምበት ማለት ነው ሞር አንግሪየር እንሆናለን
እናያለን እንጂ በፍርሃት መከፋፈሉ ሊኖር አይመስለኝም ማለት። ስለዚህ ሞር አንጀስቲፋይድ የሆነ ጥቃት በእነዚህ በሲቪላይዝድ በሆነ ሶሳይቲ ወይም ደግሞ ይሄ ለረጅም ጊዜ በኖረ ሶሳይቲ አንድ ላይ ሆኖ ወይም ደግሞ እንደ አገር አንድ አማራጭ ብቻ ላለው ሶሳይቲ ማለት ነው አንጀስቲፋይድ የሆነ አታክ ቢደርስበት ማለት ነው ሞር አንድነቱን እያጠናከርክ ትመጣለህ እንጂ ልትከፋፍለው ወይም ደግሞ ልትገነጣጥለው የምትችለው ነገር አይደለም ብዬ ነው የማስበው ማለት ነው። እና ከኛም ነበር ይህ ሁኔታ ጋር ስናነጻጽረው ለዛ ነው እና ላለፉት 12 ቀናትም ተመሳሳይ ነገር ነው ያየነው ማለት ነው። ምንም እንኳን የአያቶላ ካሚኒን መንግስት አብዛኞቹ ባይወዱትም ወይም ደግሞ ባይፈልጉትም እንደው ከዛ በተጨማሪ ደግሞ እንደ ሀገርም ዳይቨርስ የሆነ ሀገር እንደመሆኑ ማለት ነው ብዙ አይነት አለመግባባቶች፣ አለመስማማቶች አሉ። ግን ይሄ ጥቃት ሞር አንድ ያደረጋቸው እንዲሁም ደግሞ መንግስታቸው ኋላ እንዲሆኑ ነው ያደረጋቸው ማለት ነው። በእርግጥ ቱ ቢ ፌር ማለት ነው ይሄ የእስራኤል ጥቃት ከደረሰ በኋላ ኢራንም በቻናል 14 ላይ ተመሳሳይ በእስራኤል ቻናል 14 ላይ ተመሳሳይ ጥቃት አድርሳለች። በእርግጥ የደረሰው ዳሜጅ እና ጥቃት ምን ያህል ነው የሚለውን ነገር እስካሁን የተጣራ ነገር ስለሌለው ማለት ነው። ነገር ግን ዋናው ማንሳት ወይም ደግሞ መለየት ያለብን ነገር ሜን ፖይንት ብዬ ያሰብኩት ማለት ዋት ኢፍ ሳራ ኢማም አሜሪካዊ ጋዜጠኛ ሆና ቢሆን ወይም ደግሞ ጀስት ብራውን ኤዥያን ከመሆኗ ይልቅ ዋይት አሜሪካን ጋዜጠኛ ሆና ቢሆንስ ምን አይነት ሪስፖንድ ነበር የምዕራቡ ዓለም የሚሰጠው ስንል ነው አሁን ዲፍረንሱን ማየት የምንችለው ማለት ነው። ሴሌክቲቭ ሁማኒቴሪያኒዝምም ባለፈው ቪዲዮ ላይ እያነሳሁት በዚህ ምክንያት ነው ማለት ነው። ምክንያቱም ሳራ ኢማንን እና የሲኤንኤን ክላሪስ ዋርደንን ብናነጻጽር ለምሳሌ ባይደፍሩት ሁለቱም ጋዜጠኞች ለመንግስታቸው ነው እየሰሩ ያሉት ማለት ነው። ያ ማለት የሀገራቸውን መንግስት ፍላጎትና ጥቅም አስቀድመው ነው እየሰሩት ማለት ነው። እና በዚህ አይነት ሳራ ኢማምን ፕሮፓጋንዲስት የኢራን ፕሮፓጋንዲስት ነች ካለን ማለት ነው ተመሳሳይ ነገር ለክላሪስ ዋርደን ተመሳሳይ አይነት ስያሜ ነው የምንሰጣት። ነገር ግን አንደኛዋ ጀስቲፋይ ተደርጓል ሳራ ኢማም እና ኢራናውያን ጋዜጠኞች ጥቃቱ ሲደርስባቸው፣ ያችኛዋ ግን ተመሳሳይ ስራ እየሰሩ ያሉ ክላሪስ ዋርደን ግን የ2025 ዳንኤል ፓሬል አዋርድ ተሸላሚ ሆናለች ማለት ነው። እና ዳንኤል ፓሬል በአልቃይዳ ምክንያት ኪድናፕ ተደርጎ የተገደለ ስለነበረ ማለት ነው እና በሱ ስም ነው እንግዲህ ይሄ አዋርድ የተሰየመው ማለት ነው። እና ምንድነው ዋናው ክራይቴሪያው ማለት ነው በአስቸጋሪና ህይወትን ስጋት ውስጥ ወይም ደግሞ አደጋ ውስጥ በሚጥሉ ሁኔታዎች ላይ ጋዜጣዊ ኢንቨስቲጌሽን ስራዎችን እየሰሩ ጋዜጠኞችን ላይ ላሳዩት ከሬጅ እና ኢንቴግሪቲ የሚሆን ሽልማት ነው ማለት ነው። እና ክላሪስ ዋርደንም እንግዲህ የተሸለመችው ይሄንን ነው ማለት ነው። ነገር ግን ከሰራቻቸው ስራዎች መካከል የተወሰኑትን ብናነሳ ማለት ነው ለምሳሌ ክላሪ ዋርደን የምትታወቀው አብዛኛውን ጊዜ ማለት ነው የአሜሪካ ጦር ኢንተረስት ባለበት ኤሪያ በሙሉ ማለት ነው እሷ አለች ማለት ነው። ለምሳሌ በዩክሬን እንደምታዩት እዚህ ጋር ስክሪኑ ላይ እንደምታዩት በዩክሬን እና በራሽያ ጦርነት ጊዜ እንግዲህ ፌክ ሬስኪው ሚሽን ላይ ተሰማርታ የሚያሳይ ቪዲዮ ነው የምታዩት ይሄ ቪዲዮ ማለት ነው። እሱን አይተን እንመለስ። Можно вам помочь? Можно вам помочь? Вот там, вот там, вот там. Вот там. Трошки, сюда. Можно вам помочь? Сіли, посиділи. See, the people are so exhausted, they can barely walk. They're having to climb this sort of twisted metal. Many of them, as you can see, are elderly. They're visibly distressed. It's just an awful scene. And these people are the lucky ones. Можно вам помочь? Можно вам помочь? Мне очень жарко. Это плохая. Можно вам помочь? Давайте мне вот это. Давайте мне. I'm just going to help her carry this bag a second. Excuse me, John, while we try to... Ну вот там. Ничего страшного. Как вас зовут? So people are obviously incredibly affected by this situation. They're frightened, they're exhausted, they're on edge, they've got their pets, they've grabbed whatever they can.
እንግዲህ ከ7 ዓመት በፊት ማለት ነው አሳድ የራሱን ህዝብ ላይ የኬሚካል ጋዝ ልቀት እያከናወነ ስለሆነ አሜሪካ ኢንተርቪን ማድረግ አለበት ሁማኒቴሪያን ኮዝ ነው በሚል አሜሪካ ኢንተርቪን ለማድረግ ፕሮፓጋንዳ በምትሰራበት ጊዜ ማለት ነው ክላሪስ ዋርደን ማለት ነው እነዚህ ፍሪደም ፋይተርስ የሚባሉ ሰዎችን ስትመለምንና ቃለ መጠይቅ ስታደርግላቸው የነበሩ ሲሆን እነዚህ ፍሪደም ፋይተርስ ማለት ነው መጨረሻ ላይ አይኤስ እና አልቃይዳ ሆነው ነው የተገኙት። እንዲሁም ደግሞ ይሄ ኦፕሬሽናቸው መጨረሻ ላይ ተሳክቶላቸው ማለት ነው አልጁላኒ የሶሪያን ሲይዝ ማለት ነው የአሳድ ማፈኛ እስር ቤት ተብሎ ከሚታሰቡት እስር ቤቶች ማለት ነው የመጀመሪያዋ ጋዜጠኛ ክሊራንስ አግኝታ ያገባችው እሷ ነች እና እዛ ውስጥ ያገኘችው አንድን ሰው ተኝቶ ወይም ደግሞ ታስሮ ለብቻው አግኝታ እሱን ሬስኪው ስታደርግ እዚህ ቪዲዮ ላይ የምታዩት ማለት ነው ሬስኪው ስታደርግ ምን ያህል ቲያትሪካል ድራማ እየተጫወተች እንደሆነ እዚህ ጋር ማየት ትችላላችሁ። ለዘመናት በአሳድ እስር ቤት የነበረ ሶሪያዊ ማንነት ግን መጨረሻ ላይ ሶሪያዊ ነው ተብሎ የታሰበ ሶሪያዊ ነው። መጨረሻ ላይ ግን የዚህ ሰው ማንነት ሲጣራ ማለት ነው የትክክለኛ ስሙ አቡ ሐምዛ ሲሆን ማለት ነው በሆምስ ቀደም ብሎ ሴኩሪቲ ቼክ ላይ የተመደበ እና እጅግ በጣም ጉበኛ የሆነ ሰው ሆኖ ነው የተገኘው ማለት ነው እና ኢቭን በሶሻል ሚዲያ ይሄ ከተጣራ በኋላ በጣም ቫይራል በመሆኑ የተነሳ ማለት ነው ኢቭን ሲኤንኤን ራሱ እንደ ድርጅት ይቅርታ ጠይቆ ማብራሪያ የሰጠበት ሆኖ ተገኝቷል ማለት ነው እና ምን ያህል የተሳሳተ ኢንፎርሜሽን እየሰጡ እንደሆነ ወይም ደግሞ ሚስ ኢንፎርም እያደረጉ እንደሆነ ነገር ግን ለአሜሪካ ጀስቲፊኬሽን የሶሪያን መንግስት አሳድን አንስተው አልቃይዳን ይመራ የነበረውን አልጁላኒን ወደ ስልጣን ሲያመጡ ለጀስቲፊኬሽን ያስፈልጋቸው ስለነበር ያንን ጀስቲፊኬሽን ፕሮቫይድ በማድረግ አንጻር ደግሞ ማለት ነው ክላሪስ ዋርደንን የሚያክል ሰው የለም ማለት ነው እና ሌላው ደግሞ እንግዲህ በእስራኤልና በፍልስጤሞቹ መካከል በተደረገ ከ21 ወር በኋላ በተጀመረው ጥቃት ማለት ነው የመጀመሪያው ሰሞን አካባቢ እንግዲህ ይሄ ከጋዛ የሚተኮስ ሮኬት ለመሸሽ መሬት ላይ ተኝታ እንደመጠለል ወይም ደግሞ ራሷን አደጋ ላይ ጥላ ይሄንን ዘገባ እየሰራች እንደሆነ ማሳየት የተሞከረ ፒክቸር ወይም ደግሞ ዜና ዘገባ ሰርታ ነበር። እዚህም እጅ ከፍንጅ በመያዟ ምክንያት ይሄም እንዲሁ ላይጸድቅ ይችላል ማለት ነው። ነገር ከዚህም በተጨማሪ ደግሞ ድጋሚ ምናልባት ከግብፅና ከእስራኤሎቹ ኮፕሬት በማድረግ ማለት ነው ወደ ጋዛ የሁማኒቴሪያን ኤድ እንዳይገባ በመከልከላቸው የተቆጡ ግብፃውያን ማለት ነው በጋዛና በግብፅ ድንበር አካባቢ ሰላማዊ ሰልፍ ወጥተው ነበር እና ክላራ ዋርደንስንም እዚሁ ሰላማዊ ሰልፍ ላይ ነበረች እና አንዲት ግብፃዊት አግኝታት ወይም ደግሞ ጠርታት የተናገረቻት ንግግር አለ። እሱን ደግሞ አድምጠን እንመለስ። And we stand with the Palestinians and we stand with Arabs. And they try and change the narrative because you own the narrative, see? This is our problem. You own the narrative. You own the United Nations. You own Hollywood. You own all these mouthpieces. Where are our voices? Our voices need to be heard as well. We've been watching your channel. And instead of mourning our dead, instead of mourning these Palestinian children, we've been having to deal with more dehumanization of Arabs. We have you to condemn. Where are your condemnation? Where's your channel covering this? Cover this. Say the truth. We understand you're an employee. You're just a puppet. You're just a mouthpiece. Come talk to me like a human being. Come talk to me like a human being. Thank you. I understand you have your foreign policy. No, I've heard you. I've heard you. You hear me. I understand you have your foreign policy. I understand you speak for your government. I understand you represent your government. But that being said, you're a country that's plain free speech. Your customized democracy is actually what led to Hamas. And now we're watching an occupation and we're watching the result of your silence, of your misrepresentation of Arabs. ስለዚህ እንዲሁ እንደሰማችሁት ማለት ነው የአሜሪካንን የናሽናል ኢንተረስት ወይም ደግሞ አሜሪካ ሄጂሞኒክ ኢንተረስት ብንለው ይቀላል። ናሽናል ኢንተረስት እንኳን ለማለት ትንሽ ፈቀቅ ያለ ስለሆነ ማለት ነው የአሜሪካ ኢንተረስት እና ያንን ፕሮጀክት የአሜሪካን ኢንተረስት ባለባቸው ኤሪያዎች በጠቅላላ ክላሪስ ዋርደንስ አለች ማለት ነው። ለምሳሌ ያህል አፍጋኒስታን ብትሄዱ፣ ሱዳን፣ ሶሪያ፣ ኢራቅ፣ ጋዛ እንዲሁም ደግሞ በአጠቃላይ የአሜሪካ ፕሮፓጋንዳ በሚፈልግበት ኤሪያ በሙሉ የመጀመሪያዋ ሰው ነች ማለት። ስለዚህ በዛ ለሳራ ሃይማን በሰጠነው ጀስቲፊኬሽን ወይም ደግሞ ኔሚንግ ማለት ነው ክላሪስ ዋርደንንም ፕሮፓጋንዲስት ብላችሁ አሁን ለምሳሌ ክላሪስ ዋርደንን አንድ የምስራቁ
ዓለም ሰው ቢያፍናት ወይም ደግሞ በሷ ትንታኔ ላይ የተበሳጩ ወይም ደግሞ የተናደዱ ሰዎች ቢያፍኗት ማለት ነው ምን ያህል የምዕራቡ ዓለም ሚዲያ ግን ሊቆጣ እንደሚችል ማሰብ መቻል አለባቸው። ነገር ግን ሳራ ኢማም እና እችኛዋ ተመሳሳይ ስራ ነው እየሰሩት። እንደውም ሞር ሳራ ኢማም አትሊስት ኢንቴግሪቲው ይኖራታል ብዬ እገምታለሁ ማለት ነው። ነገር ግን የሚታሰበው ያው የምዕራቡ ኤሮሴንትሪክ ማይንድ ሴት ስለሆነ ኖርማሊ እንደ ዓለም አቀፍ ስርዓት የሚታሰበው ማለት ነው they are always correct እና እነሱ ጉድ ናቸው። ሌላው ማህበረሰብ ግን ግዴታ የነሱን አዎንታ ማግኘት መቻል አለበት ማለት ነው። እና እንግዲህ ሁለቱን ጋዜጠኞች ኮምፔር ለማድረግ እና ያለው እንዴት ነባራዊ ሁኔታ ላይ ፖርትሬይ እንደሚደረጉ ለማሳየት ነው ይሄንን ፕሮግራም ይዤላችሁ የመጣሁት ማለት ነው። እንግዲህ ለዛሬ ያስኩላችሁ ከሞላ ጎደል ይሄንን ይመስላል። እንደተለመደው አንድ ቪዲዮ ያስቀምጥላችኋለሁ። ይሄ ቪዲዮ እንግዲህ አንዳንድ መረጃዎች የተጣራ ነገር የለም፣ ግን መረጃዎች የሚያሳዩት ምንድነው የእስራኤል ጥቃት የታሰበው ይሄ የእስራኤል ጥቃት ማለት ነው የታሰበው የቴህራን ዩኒቨርሲቲ መምህር የሆነው አብዛኞቻችሁ አይታችሁት ሊሆን ይችላል ብዬ ገምታለሁ። መሐመድ መረንዲ ስለ ኢራን የሚሟገትና ትንታኔ የሚሰጥ ሲሆን እንግዲህ ከፕሪስ ሞርጋን ጋር ቃለ መጠይቅ የሚያደርግበት ሰዓት ነበርና ተመሳሳይ ሰዓት ወይም ደግሞ አንድ አይነት ሰዓት ላይ ነው ይሄ ጥቃት የደረሰው። ነገር ግን መሐመድ መረንዲ ምናልባት አንድ እዚህ የኢራን ቴሌቪዥን የኢራን መንግስት ቴሌቪዥን ጣቢያ ውስጥ ወይም ደግሞ እዛ ህንፃ ውስጥ አይመስለኝም፣ ግን እዛው አቅራቢያው የነበረ ሌላ ህንፃ ላይ ነበረ ማለት ነው። እና እሱን ታርጌት ያሰበ መሐመድ መረንዲን ታርጌት ያሰበ ወይም ደግሞ ታርጌት ያደረገ ጥቃት ነው የሚላሉ አንዳንድ ሰዎች ማለት ነው። ግን ስቲል ነው ቬሪፋይ የሆነ ነገር የለም ማለት ነው። እና መሐመድ መረንዲ ለምንድን ነው ታርጌት የተደረገው ደግሞ ካላችሁ እንደሌሎቹ አብዛኞቹ አሁን ለምሳሌ የጋዛንም ኮዝ ወይም ደግሞ የፍልስጤምን ኮዝ የሚያስረዱ ሌሎች ዊትነሶች የምዕራቡ ዓለም ጋር ተጋብዘው ሲቀርቡ ማለት ነው የምዕራቡ ዓለም ጋዜጠኞች ለምሳሌ አሁን ፕሪስ ሞርጋንን ማየት ትችላላችሁ። በትክክል ወይም ደግሞ 100% የእስራኤል ደጋፊ እንደሆነ ታውቃላችሁ። ነገር ግን ፕሮቮክ ስለሚያደርጋቸው ማለት ነው አብዛኞቹ ሰዎች መናገር የነበረባቸውን ትክክለኛ ፖይንት ሳይናገሩ ስሜታዊ ወይም ደግሞ ኢሞሽን በዝድ የሆነ ኢንፎርሜሽን ሰጥተው ይሄዳሉ ማለት ነው። መሐመድ መረንዲ ግን እንደዚህ አይደለም። በጣም የተረጋጋ ሰው እና ዝግ ባለ ድምጽ ማለት ነው መናገር የሚፈልገውን ነገር መናገር የሚችል አይነት ሰው ነው። ምንም ፕሮቮክ ብታደርጉት ማለት ነው ስሜት ውስጥ የሚገባ አይነት ሰው አይደለም። እና አትሊስት በናሬቲቭ ዋርፌር ላይ ማለት ነው እስራኤል ላይ ትልቅ ዳሜጅ እያደረሱ ከሚገኙ በጣም ጥቂት ከሚባሉ ሰዎች መካከል መሐመድ መረንዲ አንዱ ነው ማለት ነው። እና እንደውም ከዚህ ቀን ቀደም ብሎ ማለት ነው ሰኔ 8 ቀን ከስካይ ኒውስ ጋር ያደረገው ቆይታ ነበርና ያ ቪዲዮ ማለት ነው ቫይራል ወጥቶ ነበርና ይሄንን ቪዲዮ የሱን የመሐመድ መረንዲን ከስካይ ኒውስ ጋር ያደረገውን ቪዲዮ ጋብዛችኋለሁ። እኔ ግን ከወዲሁ ተሰናበትኩኝ። በሌላ ቀን በሌላ ፕሮግራም እስክንገናኝ ቸር ሰንብቱ። Iran majorly miscalculate? Because even now, President Trump is providing Iran with an off-ramp, telling them to come to the negotiating table. At what point will Iran take that offer? Well, according to your narrative, Iran always miscalculates. It's a regime. I heard the regime 20 times in the last 10 minutes as I was listening. You sound like TASS news agency upgraded during the Soviet Union. And you say the regime is unpopular and is killing its people. When General Soleimani was murdered by the same Trump that you talk about, millions of people came to the streets of this city, Tehran, that I'm in. So how is it that he's so unpopular? This propaganda that you're producing is only justifying aggression. What the Israeli regime did was aggression. What it did was unjustified aggression. And Netanyahu has been saying for over 30 years, some say up to 40 years, he's been saying that Iran's on the verge of creating a nuclear weapon. And thanks to people like you, he gets away with these lies. But people can go online and check how many times he said. Professor Marandi, if you could just focus on, I know your narrative and I know the line you take, and we've spoken a number of times, and I'm sure, but if you could just focus on answering the question, in terms of the nuclear talks, on day 60, as far as we know, Donald Trump had said Iran has 60 days. Israel attacked on the 61st day. Can we talk a little bit about the regime's competence levels, the intelligence and security, the competence of your intelligence and security agencies, the fact that Mossad was able to build drone sites in your country, the fact that the leadership was asleep in their beds when they were struck and that you ignored these warnings. Can we talk a little bit about the fact that the regime was taken completely by surprise and top leaders have now been decapitated and killed as a result of the Israeli attack? Saying regime, I think it helps you contain your contempt for independent countries. You after all, you work for Sky News. It's understandable. But the regime, how do you know that the Israeli regime had bases inside Iran? You're just repeating their propaganda. Of course, Israel for you is not a regime. Sorry, it's a state. But it's a genocidal state carrying out extermination in Gaza. But that's not really important.
But how do you know So are that you they have denying that the bases top inside commanders Iran? are being killed? You Are you mean- denying you that top mean- you mean commanders were this- killed? Oh, so you mean what you're referring to basically is an attack, an act of aggression, that they suddenly fire missiles at civilian targets at apartment buildings and slaughter people in those apartment buildings, slaughtering whole families. For you, that's targeting. That's a really sophisticated act. But if I can just ask, excuse me. have military facilities been One of the hit? buildings- Have one of the nuclear buildings- facilities been hit? One of the buildings that has some of these commanders, one or two of these commanders, was a large apartment building where they killed everyone, 60 people, 20 children. That's not important for people like you, but that's important for people like us. For you, people like you who support ethno-supremacism and the chosen people being able to slaughter and exterminate Professor Palestinians. Marandi, I'm just trying to get the perspective. We're trying to give you airtime so that you can give us the Iranian perspective on this. And we want to know, and I want to understand, Iran's position here. Will you come to the negotiating table now? Donald Trump, after these series of airstrikes and this attack was launched, called on Iran to come back to the negotiating table. As the spokesperson of the regime, or as someone who worked closely with the negotiating team, do you believe they will come to the negotiating table now? Well, your regime should know, and your news agency or your TV channel should know better. We were at the negotiating table. It was Trump that conspired with Netanyahu to attack Iran. This is how you twist the truth. You shouldn't invite me because you're easily exposed. Iran was negotiating. Initially, Trump had one position, and so did Witkoff. And then they flipped and said no enrichment. And then they continued the negotiations. And the night before the attack, Trump said that we don't want war. And then after the attack, he said, we're all for it. And you're saying Iran? Is Iran going to come back to the negotiating table? The audacity. Come on. Show at least a bit of integrity. A bit of integrity will help. Okay.